በዚህ ሰዓት እኮ መሆን የነበረብክ ላይብረሪ ነው። በቃ ሙሉሽ ኧረ ምን ቦታኝ ታውቃለህ ጸጋ ስራንቺ ባሰብኩ ቁጥር የምታረጋቸው ነገሮች ከአእምሮ በላይ እንደሆኑ ታውቂያለሽ አይደል? እኔ የማደርጋቸው ነገሮች ከአእምሮ በላይ ሆነው ሳይሆን ያንተ አእምሮ ትንሽ ስለሆነ ጥሩ ነው። ግን አንድ ቀንም ቢሆን የብላሽበትን ወጪ ተሰብራለሽ ብዬ ፍጹም አስቤ አላውቅም። እንደዚህ እንደሆነ ያደረገኝ አንተ ነህ። ያርግልሽ። እኔ ምን ጸጋ ንሳ ገባሽ እንዴ? አንተ ነህ አይደለ? ምኑ ባለ ደብዳቤ ምን አለ ባረገልኝና ከዚህ በላይ ባንጨረጨርኩሽ። በነገራችን ላይ አንተም ሆንክ ሌላ ሰው በቅርቡ እጄ ላይ መውደቃቸው አይቀርም። እሺ ያርግልሽ። ለማንኛውም በእይታ ውስጥ ስለሆንሽ ብትጠናቀቂ ይሻልሽ ጸጋ። ትንሽ ጊዜ እናያለን። የሆንክ ብሽቅ ወይኔ ጸጋ ቾምቤ ካንተ ጋር አብሬ ወክ እያረኩ እንደሆነ ማሰብ ማመን አልቻልኩም። ይናፍቅሽ ነበር በጣም። እኔስ እነዛን ጊዜያቶች ማላስታውሳቸው ነው የሚመስልሽ? አይ እንደሱ ሳይሆን ብቻ ግራ ገብቶኛል። ምንም ግራ የሚያጋባ ነገር እኮ ነው። ሁሌ እኔ ስለ አንቺ ሳስብ ራሴን በጸጸት እወቅሳለሁ። አውቃለሁ ቾምቤ። ወይ መቅዲ በእናትህ እሺ በለኝና ሁሉንም ነገር ነግሬህ ልገላገል። እሱን ነገር እናወራበታለን ተባባልን አይደል? እሱ ልክ ነህ፣ ግን በቃ ሁሉንም ነገር ልነግርህ ፈለግኩ። እውሩ አይንህ ይብራል ቢባል ዛሬ እንዴት አድሬ አለ ይባላል አይደል? ለማንኛውም የፊዮሪ ትምህርት ቤት ሰዓት መውጫ ደርሷል። ለምን ወተን አብረን ሄደን ሰርፕራይዝ አናደርጋለን? በጣም ደስ ይለኛል። እንዴ ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው።